Hello everybody, this is Bigiman again. You are in Blockchain Hub. ዛሬም እንደተለመደው በአዲስ ቪዲዮ ጋይስ ተከስቻለሁ። በዛሬ ቪዲዮአችን እንድንነጋገርበት የመረጥኩት ርዕስ ስቴብል ኮይን የሚል ነው። በዚህ ቪዲዮ ጋይስ ስለ ስቴብል ኮይን ምን ማለት እንደሆነ፣ በስንት እንደሚከፈል እያንዳንዱን ዲቴል ነገር ከስቴብል ኮይን ጋር በተያያዘ ዲቴል የሆነ ግንዛቤ የምጨብጡበት ቪዲዮ ነው። ኤቭሪባዲ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ መሆን ትችላላችሁ። የደወል ምልክቷን በማብራት እንደዚህ አይነት ወሳኝ የሆኑ የብሎክቼን የክሪፕቶ ከረንሲ መረጃዎች፣ የዌብ3 ፕሮጀክቶች እንዲደርሷችሁ ማድረግ ትችላላችሁ። በቀጥታ አሁን ወደ ዛሬው ርዕሳችን የምንገባ ነው የሚሆነው። ስቴብል ኮይን ሲባል ሰምታችሁ ታውቃላችሁ። ስቴብል ኮይን ምን ማለት ነው የሚለው ላይ ስንጀምር ስቴብል ኮይን ጋይስ ከርዕሱ ከስሙ እንደመረዳት እንደሚቻለው ከትርጉሙ በመነሳት የማይጨምር ወይም ደግሞ የተረጋጋ ወይም የማይቀንስ የኮይን አይነት ማለት ነው ስቴብል ኮይን የምንለው። ያ ማለት ብዙ የምናውቃቸው ኮይኖች ለምሳሌ ቢትኮይን፣ ኢቴሪየም የመሳሰሉት በተለያየ ጊዜ እንዳየነው ከሆነ በክሪፕቶ ማርኬት ውስጥ አንዴ ዋጋቸው ከፍተኛ ይሆናል፣ አንድ ጊዜ ደግሞ ይወርዳል ማለት ነው። ስቴብል ኮይን ግን በእነዚህ እንቅስቃሴዎች መካከል ሲቀንስም ሲጨምርም አይታይም። ስለዛ ስቴብል ኮይንስ የሚባሉት በክሪፕቶ ዓለም ውስጥ በጣም ወሳኝ ነገሮች ናቸው። በተጨማሪም ብዙ ሶሉሽን ሊባል የሚችሉ ነገሮችን ወደ ክሪፕቶ ዓለም ይዘው መጥተዋል። ስቴብል ኮይን የምንለው ሌሎቹ ኮይኖች ዋጋቸው ከፍና ዝቅ በሚል ሰዓት ሁልጊዜ ስቴብል ሆኖ ቦታው ላይ የሚቆይ ኮይን ማለት ነው። ስቴብል ኮይን በሶስት ልንከፍለው እንችላለን። በሶስት ነው የሚከፈለው። የመጀመሪያው ፊያት ነው። ፊያት ማለት የሀገራት ገንዘብ ማለት ነው። ለምሳሌ እዚህ ሀገር የምንኖር ሰዎች ከዩኤስዲቲ ጋር ኢቲ ብርን ነው የምንጠቀመው። ሌላም ሀገር ያሉት የነዛ ሀገራት ብር ፊያት እንለዋለን ማለት ነው። ሁለተኛው ደግሞ አልጎሪዝሚክ ስቴብል ኮይን፣ በአልጎሪዝም የሚተዳደር ስቴቢሊቲ ያለው ስቴብል ኮይን ነው። ስለሱም ታሪክ ፌለሩ እንዴት እንደመጣ ምን ደረጃ ላይ እንደሚገኝ የምናይ ይሆናል። ሶስተኛው ደግሞ ኮሚዲቲ ባክድ ስቴብል ኮይን ማለት ነው። ኮይኑን ስቴብል ለማድረግ የተለያዩ ኮሚዲቲዎችን ባክ በማድረግ ማለት ነው። ስቴብል ኮይን በሶስት የሚከፈል ከሆነ እያንዳንዱን ደግሞ በዲቴል ተንትነን እናያለን ማለት ነው። ከፊያት የምንጀምር ሲሆን ፊያት የሀገራትን ገንዘብ የሚወክል ነው ብለናል። በሀገራት ጥሬ ገንዘብ ምንዛሬ የሚደገፍ ነው ማለት ነው። ያ ማለት 1000 ዩኤስዲቲ ስቴብል ኮይን አለን ብለን ስናስብ 1000 የአሜሪካን ዶላር ደግሞ በባንክ ውስጥ አለን ማለት ነው። ያንን የሚደግፍ ዋጋው ከ1 ዶላር ጋር እኩል ሆኖ የሚቀጥለው ለዛ ነው ማለት ነው። ስቴብል ኮይን የምንላቸው ለምሳሌ ዩኤስዲቲ አለ፣ ዩኤስዲሲ አለ። ስለ እያንዳንዱም ደግሞ በዲቴል የምናይ ይሆናል ማለት ነው። ዩኤስዲቲ ቲተር በዩኤስ ዶላር የሚደገፍ ሲሆን ዩኤስዲሲ ደግሞ በዩኤስዲ ኮይን ነው የሚደገፈው ማለት ነው። ኦልሞስት በተመሳሳይ ሁኔታ በዩኤስ ዶላር ነው የሚደገፈው። አስተማማኝነት ውስጥ ምን ያህል ነው የሚለውን ነገር ተጠየቀን። ስቴብል ኮይን ባንክ ውስጥ ባለን ትክክለኛ ገንዘብ መጠን የሚደገፍ ስለሆነ ዋጋው ከዛም አይጨምርም ከዛም አያልፍም ማለት ነው። ያ ማለት አንድ ዩኤስዲቲ እኩል ይሆናል ከአንድ ዩኤስኤ ዶላር ጋር ማለት ነው። በፊያት አንጻር ዩኤስዲቲ ነው የምናየው ከዩኤስ ዶላር አንጻር ማለት ነው። ሁለተኛው ደግሞ አልጎሪዝሚክ ስቴብል ኮይን የሚባለው ሲሆን ይህ ደግሞ በባንክ ሳይሆን በኮምፒውተር አልጎሪዝም የሚደገፍ ነው ማለት ነው። እንዴት ነው የሚሰራው የሚለውን ነገር ለማየት ወደኋላ መሄድ ይጠበቅብናል። በ2022 ይህ ሀሳብ ኦልሬዲ ከሽፏል። አሰራሩም ፊክስ ሊደረግ አልቻለም። ምክንያቱም ዋጋው በጣም ሲጨምር ሲስተሙ ዋጋውን ዝቅ ለማድረግ ኮይኖችን ክሬት ያደርጋል። በተቃራኒው ደግሞ ዋጋው ሲቀንስ ኮይኖችን ባርን በሚያደርግ ሜካኒዝም ነው ስቴቢሊቲውን ለመጠበቅ ቴክኖሎጂ ያሰበው። ለምሳሌ ዩኤስቲ ቴራ ዩኤስዲ ስራ ላይ ቢውልም በ2020
2022 ላይ ከሽፎ የቀረ ሀሳብ ሆኗል ማለት ነው። ምክንያቱም ሪስክ አለው። ሰዎች በሲስተሙ እምነት ሲያጡ የኮይኑ ዋጋ ሊወርድ ይችላል። ምክንያቱም ከሲስተሙ ባለፈ የሚደገፈው ትክክለኛ ገንዘብ ደግሞ ስላልተቀመጠለት ማለት ነው። በአልጎሪዝምክ ወይ አልጎሪዝምን በመጠቀም የኮምፒውተርን አልጎሪዝም ተጠቅሞ ስቴቢሊቲውን የማስጠበቁ ነገር ኦልሬዲ የከሸፈ ሀሳብ ሆኗል ማለት ነው። አብዛኛው የዓለም ህዝብ ወደ ፊያት ወደ ሀገራት ምንዛሬ ወደሚባለው ተመልሶ በዛ ወይ ነው ስቴብል ኮይንን የሚያስቀምጡት። ሶስተኛው ደግሞ የምናየው ኮሞዲቲ ባክድ ስቴብል ኮይን ነው። ይህ ሲባል ስቴብል ኮይን በትክክለኛ ዋጋ ባላቸው ነገሮች ሲደገፍ ማለት ነው። ለምሳሌ በወርቅ፣ በዘይት፣ በጋዝ ኦይል ሊሆን ይችላል፣ ወርቅ ሊሆን ይችላል። ያን የሚያክል ወርቅ ተቀምጦ ያንን ነው በሶፍት መልኩ ኢንተርኔት ላይ ባለ ቁጥር የምንጠቀመው ማለት ነው። ለምሳሌ አንድ ኮሞዲቲ ስቴብል ኮይን በወርቅ ሊሆን ይችላል ካላችሁ ያ ካምፓኒ ላይክ ወርቃችሁን ይዛችሁ እንኳን መጓዝ ባትፈልጉ ወደ ስቴብል ኮይኑ ቀይራችሁ ከሪስክ ነፃ ትሆናላችሁ ማለት ነው። ጠቀሜታው አንድ ሰው ወርቅ ወይም ብር በእጁ ይዞ መሄድ ካልፈለገ በስቴብል ኮይን መልክ መያዝ ይችላል ማለት ነው። ስቴብል ኮይኖች ለምን ይጠቅማሉ የሚለውን ነገር ደግሞ ለመመልከት ያክል ስቴብል ኮይን በክሪፕቶ ዓለም በጣም አስፈላጊ የሆነና በክሪፕቶ ዓለም ላይ ትልቅ ችግርን ፈቷል። እሱም የዋጋ ለውጥ ወይም ቮላታይሊቲ የሚባለውን ማለት ነው። የዋጋ ለውጥን በትክክል ሰዎች በቋሚ ሀብትነት ደረጃ ሊይዙት የሚችሉት ነገር ሆኗል ማለት ነው ስቴብል ኮይን። ይህን እንዴት የሚለውን በምሳሌ ለማየት ያክል ለምሳሌ ቢትኮይን እና ኢቲሪየም በየጊዜው ዋጋቸው ከፍና ዝቅ በየዕለቱ በየደቂቃው የሚንቀሳቀስ ዋጋ ነው ያላቸው። ዛሬ $100,000 የነበረው ነገ ደግሞ $90,000 ሊገባ ይችላል። ለምሳሌ ስቴብል ኮይን የለም ብለን ብናስብ ለምሳሌ ስቴብል ኮይን የለም ብለን እናስብና ምግብ ቤት ገብተን ሚኒውን በመመልከት ለምሳሌ $10 የሚያወጣ ምግብ አዘዝን። ምግቡ መጥቶልን $10 የሚያወጣ ክሪፕቶ አለን ብለን እናስብና በ$10 አዘን ምግቡን እየበላን እያለ የክሪፕቶ ዋጋ ቀንሶ $9 ሊሆን ይችላል፣ $8 ቢገባ እስቲ ምን እንደሚፈጠር አስቡ። ስቴብል ኮይንን መጠቀማችን እንደዚህ አይነት ቮላታይሊቲዎችን ለመከላከል በጣም ጥሩ መፍትሄ ነው የሆነው ማለት ነው። ለምሳሌ ቢትኮይን ቀጥታ ወደ ባንክ ዊዝድሮዋል የምናደርግ ከሆነ በጣም ረጅም ታይም ሊወስድብን ይችላል። ግን ወደ ስቴብል ኮይን ስንመለስ እነዚህን ነገሮች በጣም ቀርፏል ማለት ነው። ለምሳሌ ዩኤስዲቲ ስቴብል ኮይን በባንክ ውስጥ ባለ ዶላር ነው የሚደገፈው። አንድ ዩኤስዲቲ አለ ሲባል ባንክ ውስጥ $1 እንደተቀመጠ ግልጽ ነው ማለት ነው። አንድ ዩኤስዲቲ ክሬት በተደረገ ቁጥር ግዴታ ቲተር ባንክ ውስጥ $1 እያስቀመጠ ነው ማለት ነው። በቁጥር ስናየው ደግሞ ከኖቬምበር 6 በኋላ በቲተር አጠቃላይ 21 ቢሊዮን ሚንት ተደርጓል ማለት ነው። የተለያዩ ጥቅሞችን ይዞ የመጣ በጣም ወሳኝ የሆነ በክሪፕቶ ዓለም ውስጥ ልናቅ የሚገባን ስቴብል ኮይኖችን ነው ማለት ነው። አንድን ክሪፕቶ በ$25 ገዛችሁ እንበልና በነጋታው $20 ቢገባ $5 አጣችሁ ማለት ነው። በስቴብል ኮይን ግን $25 የሚያወጣ ነገር ካስቀመጣችሁ ሁሌም $25 ሆኖ ነው የሚቀመጠው ማለት ነው። ዋነኛ ጥቅሙ እዚህ ጋር ነው የምናየው። ፕላስ ብዙ ትሬደሮች ትርፋቸውን ሁሌም በስቴብል ኮይን ነው የሚያስቀምጡት። ይህም ከሪስክ ያድናቸዋል ማለት ነው። ከሪስክ የሚያድናቸው ነገር ነው ማለት ነው። ገንዘባቸው እንዳይዋዥቅ ትርፋቸውን ቴክ ፕሮፊት ያደርጋሉ፣ ቁጭ ነው የሚያደርጉት። ስቴብል ኮይን ከክሪፕቶ ጋር ለምን ፔር ይሆናል ይጣመራል የሚለውን ነገር ደግሞ እኔ ስቴብል ኮይን ብዙ ጊዜ ከምታዩት ክሪፕቶ ቻርት ላይ ብዙ ጊዜ ቢቲሲ ፐር ዩኤስዲቲ ይቀመጣል። ዶክስ ካያችሁ ፐር ዩኤስዲቲ፣ የትኞቹን ፓይ ልታዩ ትችላላችሁ፣ አቶሺን ልታዩ ትችላላችሁ። ፐር ዩኤስዲቲ ነው የሚቀመጠው። ክሪፕቶ ኤክስቼንጅስ ላይ ለምሳሌ ባይናንስ ላይ ባይቢት ላይ ስትጠቀሙ ሁለት ነገሮች ተጣምረው ማየት የተለመደ ነው። የምትገዙት ወይም የምትሸጡት እያንዳንዱ ክሪፕቶ ላይ ዩኤስዲቲ አታጡ። ለምንድን ነው ይሄ የሚለውን ነገር እኔ እስቲ ስቴብል ኮይን አንድ አስተማማኝ ንብረት ነው ማለት ነው። እንደ ቢትኮይን የመሳሰሉ ክሪፕቶዎች ዋጋቸው በጣም ቮላታይል ነው። አንዳንዴ ይወርዳል፣ አንዳንዴ ይጨምራል። ቋሚ የሆነ ዋጋ የላቸውም። እነዚህን ለመከላከል አንድ ትሬደር የገዛውን ክሪፕቶ
በጣም እየወረደ እና አስተማማኝ ያልሆነ ደረጃ ላይ ሲደርስ በቀላሉ ፔርድ ከሆነው ዋጋ ጋር which is USDT ይቀይረዋል ማለት ነው። ብዙ ጊዜ ልክ ኤርድሮፕ ሊስት እንደተደረገ ስፖት ማርኬት ውስጥ ገብተን የኛን ክሪፕቶ ወደ ስቴብል ኮይን እንደምንቀይረው ማለት ነው። ጀስት ኤርድሮፕ ሲለቀቅ ገብተን በዩኤስዲቲ ኮይናችንን እንደምናስቀምጠው ማለት ነው። ሶ ይሄንን ማጣመር ለምን አስፈለገ? ለምሳሌ ቢትኮይን ፐር ዩኤስዲቲ ካላችሁ በቀላሉ ከዩኤስዲቲ ወደ ቢትኮይን እናም በተቃራኒው በፍጥነት እና በቀላሉ መቀየር ስለሚያስችለን ማለት ነው። አንድ ክሪፕቶ እየጨመረ ሲመጣ ሆልድ ታደርጋላችሁ። አስተማማኝነቱ እየቀነሰ ሲመጣ ፔርድ ከሆነው ዩኤስዲቲ ጋር ለመቀየር ይጠቅመናል ማለት ነው። የፈለግነውን ክሪፕቶ ከረንሲ ለመግዛትና ለመሸጥ ይሄም ዋነኛ ጥቅሙ ነው። አብዛኛውን ኤክስቼንጅ ላይ በስቴብል ኮይን አንድ ክሪፕቶ እንዲገዛ ያበረታታሉ። ብዙ ጊዜ ኤክስቼንጆች በስቴብል ኮይን እንድትገዙ ነው የሚያበረታቷችሁ ማለት ነው። ሶ ስቴብል ኮይን ባይኖር አንድ ኤክስቼንጅ ለእያንዳንዱ ሀገር ክፍያ መንገድ መክፈት ይኖርበት ነበረ። ለምሳሌ ዩኤስ ዶላር፣ ዩሮ፣ ፓውንድ ብቻም ሳይሆን የእኛን ሀገር ገንዘብ ኢቲቢን ራሱ ለማካተት ይገደድ ነበር ማለት ነው። ሶ ለመቆጣጠርም በጣም ብዙ ዋጋና በጣም ውድ ያደርገዋል ማለት ነው ቁጥጥሩን ማካሄድ ራሱ። ሶ ስለዚህ ኤክስቼንጆችን በሁለት አማራጭ ስቴብል ኮይንን መጠቀም ይቻላል። ኤክስቼንጆች ላይ አንደኛው ከዩኤስዲ ዩሮ ያሉ የዓለማችንን ሀያል ገንዘቦች በባንክ በኩል አንድን ክሪፕቶ ወይም ስቴብል ኮይንን ፐርቼዝ ማድረግ ይቻላል ማለት ነው። ሶ ሁለተኛው ደግሞ ፒቱፒ ነው። ያው እንደምታውቁት ፒር ቱ ፒር ላይ ከዚህ በፊትም ስለ ፒቱፒ አንዳንድ ነገሮችን አውርቻለሁ። ፒቱፒ ላይም ያለን ፔር ስቴብል ኮይን ነው ማለት ነው። ሶ ስቴብል ኮይን ከዚህም ባለፈ ብዙ ጥቅሞች አሉት። የተወሰነውን በዚህ ቪዲዮ ግንዛቤ ላስጨብጣችሁ ብዬ ነው። ለዚህ ቤተሰብ አዲስ የሆናችሁ ሰዎች፣ ለዚህ ቻናል አዲስ የሆናችሁ ሰዎች this is blockchain hub with Biggy ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። በዚህ ቪዲዮ ላይ ምንም አይነት ያልገባችሁ የተደናገራችሁበት ነገር ካለ መጠየቅ የምትፈልጉትን ነገር ቪዲዮ ዲስክሪፕሽን ላይ ባስቀመጥኩት የቴሌግራም ቻናል ኮመንት ሴክሽን ላይ ኤቭሪቲንግ ማሳወቅ ትችላላችሁ። ሶ ቤተሰብ የዛሬው ቪዲዮአችንን በዚህ የምናጠቃልል ይሆናል። በሌሎች አሪፍ የብሎክቼን እና የክሪፕቶ ከረንሲ መረጃዎች በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።